ዮሐንስ ወንጌል በጣም ብዙ የሚለያዩ እኔ እስካሁን ነፍስ እስካወኩ ድረስ የማውቀው አሁን አንተ ኢዮብ 21 ብለህ ያስተማርከው አማርኛው እኔ የማውቀው ይሄንን ነው። በእኔ አይደለም እኮ ገናችን የዕብራይስጥ የፈለኩኝ እና ደግሞ እዛ ላይ ያለው መጽሐፍ ቅዱስ ኢዮብ 22 ነው ጭና እስኪ ያሳየን እስኪ። እሺ መጽሐፈ ኢዮብ ዕብራይስጥ ነው ያልኩሽ ነው። እኔ ዕብራይስጥ ሳይሆን ይሄ አፕ ነው ያለኝ። ታዲያኮ ያን እሱ ጋር እሱ ግን ትርጉምሽ ነው ያልኩሽ እኮ በዕብራይስጥ ነው የተጻፈው። በአማርኛ ሲተረጎም ለምን አንድ አይሆንም ነው? እሺ ነው ላሳይሽ እንዴት ብለው እንደሚያስቀምጣቸው። እሺ ቀድሞ እኮ አማርኛውን አሳየኝ። እኔ አማርኛው ለምን አንድ አይሆንም ነው። በዕብራይስጥም ይሁን በግዕዝም ይሁን በግሪክም ይሁን ሲተረጎም አማርኛው አንድ አይሆንም ነው። ኢዮብ 20:21 ላይ ስለ 22:21 ነው ያልኩት። ለምን አንድ አልሆነም ነው ጥያቄ እኔ ወይም ደግሞ ስለዚህ ላይ ይላል ቃሉ ሲተረጎም የሚለው ምናምን ችግር የለውም። አማርኛው ያልከው አማርኛ እዚህ ጋር ካለው ጋር ለምን አልተመሳሰለም? ያ ለተለየ መጽሐፍ ነው እንዴ? እኔ ጥያቄ ከየት የመጣ ነው ማወቅ ፈልጋለሁ። ያንን ከዕብራይስጡ በምን ቋንቋ ነው የተጻፈው? በመጀመሪያ መጽሐፍ ቅዱስ በአማርኛ ከሆነ እሺ ችግር የለውም፣ ይሄን ትይዣዋለሽ። በዕብራይስጥ ከሆነ የዕብራይስጡን ሄደሽ ወደ አማርኛ አሁን አንተ እያልከኝ ያለኸው አማርኛው የተለያየ ነው የሚሆነው እያልከኝ ነው ማለት ነው። በምን ቋንቋ ነው የተጻፈው ዕብራይስጥ? ማን ነው ብሪክዳን በምን ቋንቋ ነው የተጻፈው? በዕብራይስጥ አይደለ? ስለዚህ በአማርኛ አይደለም የተጻፈው መጀመሪያ ነው አይደለም? እሺ ገባኝ። እሱ ያለ በዕብራይስጥ ምን በምን ምን እኮ ነው እሱ ጋር ወይም ክርክር ይሁን አይደለም ይሁን ብሎ ማለፍ አይቻልም። ነው ከሆነ ነው ካልሆነ አይሆንም። ብሉይ ኪዳን የተጻፈው በምን ቋንቋ ነው መጀመሪያ? በአማርኛ ነው በዕብራይስጥ ነው? በአማርኛ ተጻፈው በዕብራይስጥ ጎበዝ። ስለዚህ ዕብራይስጡን እኔ ቀይር አድርጌ ያሳየሁሽ። እኔ ምዕራፍና ቁጥሩን ልስጥሽና አንቺ እዚህ እየቀየርሽ እንድታሳይ አድርገሽ ዕብራይስጥ ወደ አማርኛ ሲተረጎም እዛ ላይ አንተ እንዳልከው ነው የሚሆነው እያልከኝ ነው ያለኸው? አዎ እዛ ላይ ስናየው ጊዜ ለእግዚአብሔር ተገዛ ይላል። ሌላም ትርጉም ላሳይሽ እችላለሁ በአማርኛ ከተጻፈ መጽሐፍ ቅዱስ ላይ ላሳይሽ። አይደለም እኔ ማወቅ የፈለኩት ምን ላሳይሽ? ሁለት የሚለውን ቃል በቃል አንቺ በምትፈልጊው መንገድ ያውና እዚህ ጋር አማርኛ ላሳይሽ። ይሄ እዚህ ጋር ኢዮብ 22 ይታሻላ። 21 ጋር እንሂድ። የአማርኛው ራሱ ይሄ ዕብራይስጥ አይደለም፣ ቅድም የሄድኩበት ቦታ አይደለም። ያ 21 ይታይሻል። ለእግዚአብሔር ተገዛ ከእርሱም ጋር ሰላም ይኖርህ በረከትን ታገኛለህ። ይሄ ስለዚህ ከትርጉም መጽሐፍቶቹ ይለያያሉ። ብዙ ልዩነት ያለው ናታይ አሁን እኔ ከላይ ያለ ይታያል እንደዚህ የሚሉ መጽሐፈ ኢዮብ 22 የሚል ይታያል አይደል? እስኪ ከላይ ያለው ወደ ከፍ አድርጋ አሳየኝ። መጽሐፈ ኢዮብ 22 ምን አልፈቀ ነው የሚለው የዕብራይስጥ ቋንቋ ነው። እሱ ነው ያሳየኝ። እሺ ያው ችግር የለውም። ኢዮብ 22 አይደለ? ኢዮብ 22 መጽሐፈ ኢዮብ ለምን አይልም? እኔ ጋር ነው መጽሐፈ ኢዮብ ወገናችን ምን ሆነሽ ነው መጽሐፈ ብሎ መጻፍ አለበት? ያው ኢዮብ የሚለው እሱን እኮ ነው ያልኩሽ ነው። እና የዚህ ጋር 22 21 ላይ ስተጂ ጊዜ ለእግዚአብሔር ተገዛ ብሎ አስቀምጦታል። ለእግዚአብሔር ተገዛ ከእርሱም ጋር ሰላም ይኖርህ ይላል። ይሄ ነው እሺ። እንጀራ ደግሞ የሚለውን አየሁ አይደል? 22 ላይ እሺ አየሁ እኔ ወገናችን ምን መሰለሽ አሁን ያልተረዳሽ መጽሐፍ ቅዱስ ወደ አማርኛ ሲተረጎም የኢትዮጵያ መጽሐፍ ቅዱስ አድምጭ ስታዳምጪ ይገባሻል። የኢትዮጵያ መጽሐፍ ቅዱስ ማህበር ነው የሚያሳትመው አይደል? ወደ አማርኛ የሚተረጉመው እነሱ ያንን ሲተረጉሙ ምንድነው የሚያደርጉት? ለእምነታቸው በሚመች ዶግማቸውን በሚመች መልኩ ቃላቶችን እንደፈለጉ አድርገው ያስቀምጣሉ። ገባሽ? ጎግል ላይ ግን የቃላቶችን ፍቺዎች ቁጭ ያደርጋል። ለምሳሌ አማርኛን በአማርኛ እንግሊዘኛ በእንግሊዘኛ በትክክል ነው የሚያስቀምጠው። አሁን ያ የዕብራይስጥ ቋንቋውን ወስደሽ እነሱ
በሌላ የተረጎሙትን ቁጭ ስታስቀምጪው አንቺ ትክክለኛውን ትርጉም ይሰጥሻል ማለት ነው። ገባሽ አሁን? በቃ ገብቶኛል። አመሰግናለሁ። ቴንክ ዩ። ሰላም አለይኩም። ቆይ ወይ ልውጣ እና አመሰግናለሁ ለመልስ ስለቀነነት። እሺ ወአለይኩም ሰላም። ቀጥል። አማን ነው እሱ። ሰላም ነው። እንዴት ነው? አለን። ስለ ዘካተል ፊጥር ለመጠየቅ ነበር። እሺ ጥያቄ ምንድን ነው? አሁን ያልተወለደ ልጅ አለ አይደል? እስከ ስንት ወር ሲሆነው ነው ዘካ የሚወጣው ወይስ እንዴት ነው? 4 ወርና ከዚያ በላይ 4 ወርና ከዚያ በላይ 4 ወር ሲሞላው ነው የሚወጣው አይደለም? ግን እሺ ያው የ4 ወር ጽንስ ሲሆን ከዚያ በኋላ ነው ነፍስ የሚዘራበት። ስለዚህ ሰው የሚሆነው ከዚያ በኋላ ነው። ስለዚህ ምን ታደርጋለህ? ከ4 ወር ጽንስ በላይ ከሆነ ለዚያ መውጣቱ ሱና ነው፣ ተወዳጅ ነው። ዑስማን ኢብኑ አፋን ያወጣ ነበር። ሱና ነው እንጂ ፈርድም አይደለም አይደል? ግዴታ አይደለም። ባታናችሁ ተዛኩ። እሺ ጀዛኩሙላህ ኸይር። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እንዴት ነው? አለን ሰላም ነው። አለን ከሎጊያ ነው። ሎጊያ የት መስጊድ ነው? ብዙር ሐምዛ አካባቢ ነበርካ? እዛ ማለ ሐምዛ ነበርኩኛ። እሺ ምንሽን ክርስቲያና በዛ አረባና እስኪ የሐምዛ መስጊድ ቪዲዮ ማብራት ትችላለህ? አሁን ወላሂ እዛ አይደለም ራቅ ብዬ ነው። በቃ ሳይሆን አዲስ መስጊድ ሰጣቸዋል አይደል? ኧረ ገና ነው እኮ መሀል ላይ ነው። ወላሂ ተዋቶ ያው አላለቀም መስጊዱ እንጂ እንትን አሁን ተራዊህ ምናምን የሚሰገደው እዛ ውጭ ላይ ነው። አሁን ሙሉ ፊኒሺንግ ምናምን ይቀረዋል። ይሄ ብሎኬትም ገና አልተደረደረም። በቃ በርቱ። በጣም ደስ ይላል። ለሐምዛ መስጊድ በውስጥ ታደርገኝ ያሳይሃለሁ። መርሐባ ኢንሻአላህ። ያው ፍቅር ያለ አንድ ጥያቄ ነበረኝ። እዚህ ወሎ አካባቢ ብዙ ጊዜ ክፍፍል አለና እንደው የሚያከፋፍላቸው ምክንያት አንዱ የሆነው ምንድን ነበረ? እስልምና ላይ አላህ የት ነው ሲሉ ፈውቀል አርሽ ኢስተዋ ይላሉና ፈውቀል አርሽ ኢስተዋ ነው የሚለው። እነሱ ደግሞ አላህ በቦታ አይቅጣጭም ይላሉና እንዴት ነው ይሄ ነገር ስትጠየቅስ እንዴት ብለን ነው የሚመልሰው? እሺ የሁለቱም ልዩነት አንጠቀስከው። ትክክለኛውን ቁርአን ምን ያለሰው አንደኛቸው ምን ይላሉ? አላህ ከአርሽ በላይ ነው ይላሉ። ሌሎቹ ደግሞ አላህ እንደዛ አይሆንም የሚል ግምታዊ ሐሳብ አያቸዋል። ስለዚህ ትክክለኛ አላህ ቃል ማለት ነው። አላህ ራሱ ሲነግረን አርህማኑ ዐለ አልአርሽ ኢስተዋ፣ እኔ ያዘኛው አምላካቸው አላህ ከአርሽ በላይ ከፍ ብያለሁ፣ ከአርሽ በላይ ነኝ አለ። አንድ አላህ እንዲህ አይሆንም ብለው በራሳቸው አላህን መቅረጽና መያዝ ይፈልጋሉ። መጀመሪያ እንደ አይነት ይሄ ስህተት ነው አይቻልም። አላህ ከአርሽ በላይ ነኝ ካለ ከአርሽ በላይ ነው፣ አለቀ። يجب الإيمان بما جاء في كتاب الله وما جاء في سنة النبي صلى الله عليه وسلم من غير تحريف ولا تعطيل ولا تشبيه ولا تمثيل ولا تكييف. እሺ ከሰባት አርሽ በላይ ነው ማለት ነው። አሁን በቃ እንትን ሞትም ላይ አሁን ስንጠየቅ እንደዛ ነው ማለት ያለብን። ቀብር ውስጥ የምትጠይቀው መረቡክ ጌታ ማነው የሚል ነው። ወማ ዲኑክ ሃይማኖት ምንድን ነው? ወማ ነቢዩክ ነቢዩ ማነው ተብለህ ትጠይቃለህ። እሱ አይን አላህ አይጠየቅም። የለም እንደሱ አትባልም። እሺ አሁን ዞሮ መልሱ ከሰባት አርሽ በላይ ነው ቁርአንም ላይ የሚለው ፈውቀል አርሽ ኢስተዋ ይቅጣጫል ነው። እሺ አመሰግናለሁ። አርሽ በላይ ነው ብሎ ማለት ነው። አለቀ። ይሄ ነው መልሱ። እሺ እንወድሃለን። እሺ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።
ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው። አልሐምዱሊላህ። በመጀመሪያ እንኳን በሰላም ተመለስክልን። እኔ ትንሽ ጥያቄ ነበረኝ። ይቅርታ ሰላምቴ ነኝና እሺ ጥርሴን አሞኝ ጥርሴን አስወልቄ ነበር እዚህ ረመዳን ውስጥ ማለት ነው። ከጥቂት ጊዜ በኋላ ከጥቂት ቀናት በኋላ እየደማ አስቸገረኝ። ደሙን ከዋጥኩኝ ጾሜ ይበላሻል? ይቅርታ አውቀሽውን ብለሽ ተዋጥሻ ሳታስቡ ቢገባ አውቄ አይደለም ግን የሆነ ጊዜ አየሁኝ ምራቅ ስተፋ ውጭ አለው ብዬ ገመትኩ። እሺ አውቀሽውን ብለሽ ተዋጥሽ መጾምሽን በላሽ። ኦኬ ሌላው ነገር ደግሞ እኛ ሴቶች ዑዝር አለብን በየወሩ ማለት ነው። ለምሳሌ ከ3 ቀን በላይ ከቆየብን እንዴት ማድረግ አለብን? ከ3 በላይ ሊቆይ ይችላል። ታጥቤ መጾም አለብኝ ወይስ እስከሚያልቅ መጠበቅ አለብኝ? በእናንተ መጠበቅ አለብሽ። ከ3 ቀን በላይ ይረዝማል እኮ አንዳንዶች ነው። እሺ አመሰግናለሁ በጣም። አይሽ የሆነ ጥያቄ በድጋሚ ሰላም አለይኩም ሰማለ። በድጋሚ ወአለይኩም ሰላም ይሰማል። ልጅቷ አንዳንድ ፋቲያ ምናምን ነግሬያት ነበረ በአማርኛ ግን አሁን ከሰላት በኋላ ያለውን የሚያስረዳ ሰው ካለ እና እኔ ጊዜ በጣም የለኝም ወላሂ ላዚም በጣም እንትን እያልኩ ስለሆነ ዛሬ አልተመቸኝም። ያው ዛራን ታገኛታለሽ አሁን ታገኛት ባለፈው አውርቻት ነበረ። ከዛ በኋላ አሁን ትንሽ ረመዳን ስለሆነ ትንሽ ቢዚ ነኝ። በውስጥ ታናግረኝ ንገሪያት። ዋትስአፕ ላይ ቴሌግራም ላይ ተጣጣሙ አስቀምጥ። ኦኬ እሺ ጥያቄ አለ ቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ናችሁ? እንዴት ናችሁ? ወግናችሁ ሁላችሁን አብራችኋለሁ። አልሐምዱሊላህ። ጥያቄ ነበረኝና እኔ የሆነ ቦታ ስራ ሂጄ ነበርና ዱባይ ከዛ ለሁለት ወር ነበር ስራ ያደረኩት ማለት ነው። ከዛ ለሁለት ወር ስራ ሂጄ 2 ወር ሳልሞላ 8 ቀን ሆን ቢቀረው ወጣሁ። ያኔ ሰዎች ተሳፈሩ ማለት ነው። ከዛ ግማ ጨርሳ ሙሉ ደሞዜ ሰጣኛለች እና መተሽ የደሞዝ ሰጠሁብሽን መልሰሽ ትሰሪያለሽ ብላኝ ተስማምቼ ነው የወጣሁት። ከዛ እንዲያወዱ ሳቸው ሌላ ስራ አግኝቼ ገባሁ ስራ ማለት ነው። ከዛ ነይ ቶሎ ተመልሻለሁ ስትለኝ ስራዬ ቋሚ ነው አልመጣሁም ምናምን ስላት እንዴ መተሽ ሳጨርሽ ምናምን ብሩን ሰጥቼሻለሁ ኮስት እኔ ስራ ይበላሽብኛል ጥሩ ስራ በጀረው እያልኳት እና አሁን ያን ሂጄ መከመል አለብኝ ወይስ ብሩን መስጠት አለብኝ? ሁለት ምርጫ አለሽ። አንደኛ ምርጫ ምንድን ነው? ወይ ሄደሽ ቃልሽን መፈጸም ከእርሷ ጋር አስፈቅደሽ ችኛዋን በቃ እንደዚህ ውል ነበረን እቺን ልፈጽም ብለሽ የዚህኛውን የ7 ቀን ካለብሽ የ7 ቀኑን በቃ ትቆርጫለሽ። አንቺ ለዛችኛው ሰርችላት እንታት። አይ በዚህ አልስማማም ካለሽ ደግሞ ለዛችኛዋ የ7 ቀን ተጨማሪ የሰጠችሽን ገንዘብ ተጨማሪውን ትመልሽላታለሽ ማለት ነው። ያልሰራሽባቸው ቀናቶች ያ እሺ ከላይ ያለው ወይንም ያለሽው ሰላም ሰማን ሸሃዳ ማያስፈልገሽ ነው? እሺ የምለውን ቃል አብረሽ እየተከተልሽ በይ። አሽሃዱ አላህ ኢላሃ
إله إلا الله إلا الله وأشهد أن محمدا رسول الله ما شاء الله كذبوا على مسلم ما شاء الله مسكان الكبار هنا يسوقال يشهد كانوا شربهم أشهد أن لا إله إلا الله مالت إنه كالله بستكر بولة الملك للأملك والبنية مسكرا له ما تسول وأشهد أن محمد رسول الله مالت رجله محمد يا الله ملك تنيانا نبينا الشرية مسكرا له مالتنا كذبوا على مسلم ما شاء الله مسلم ጓደኛ ይኖርሻል ስለ ሶላት የምታስተምርሽ እሺ አለ ካሉሽ አናግራቸው ስለ ሶላት ያስተምሩሻል ቀላል ነው ስንት ትጀምሪያለሽ ጾምም ነው አሁን ከነገ ጀምረሽ ትጾሚያለሽ ማለት ነው ስንት ማን ነበር አለ ማናልሽ ስምሽን ድምፅህን ከፍ አድርጊ ሀና እሺ መቀየር ካልፈለግሽ ስሙ ችግር የለበትም መቀየር ከፈለግሽ ደግሞ ደስ የሚልሽ አንቺ የምታውቂው ሙስሊም ስም አለ አሲያ በቃ ከዚህ በኋላ አሲያ ነው ስምሽ እሺ ሻወር ወስጂ አንድ ሰው እስልምናን ሲቀበል ሻወር እንደወስድ ታዟል ሻወር ትወስጃለሽ እሺ የምትማሪበት ግሩፕ ምናምን እንዳስገባሽ ደግሞ ፎሎ አድርጊኝና በውስጥ አናግሪኝ እሺ እሺ መልካም ሰላም ወአለይኩም ሰላም ወራህመቱላሂ ወበረካቱ ሁሱ ሺዓዎች ቤት መስራት እንዴት ይታያል በእምነታችሁ ላይ አዛም ያደርጓችሁ ከሆነ አይቻልም እነርሱን የተሳሳተ መንገድ እንድትከተሉ ምክንያቱም ከአላህ ውጭ ሌላውን አካል ይጣራል ያቸው አሊን ሁሰይንን ፋጢማን እነዚህን ይለምናሉ ይሄ ደግሞ ከአላህ ውጭ ሌላውን አካል ይለምናል ሙስሊም ተግባር አይደለም አላህን ብቻ ነው የምንለምነውና የምንጠይቀው ስለዚህ በዚህ ሰላም አለይኩም ሼክ ከሼክ ወንጀንተ እሺማ እንደዛ ከሆነ በእምነታችሁ ላይ ጫና የሚያደርጉባችሁ ከሆነ አይቻልም ካላደረጉባችሁ ግን ችግር አይኖርም ከተቻለ ግን ሌላ ሰው መልካም ጉልበትና ያዙ አብራችሁ የምትወላቸው ሰዎች መልካም ጉልበቱ ይመከራል አላህ በቁርአን ላይ ምን አለ واصبر نفسك مع الذين يدعون ربهم بالغداة والعشي يريدون وجهه واصبر نفسك أستكسات ويرم ደግሞ አቅባት مع الذين يدعون ربهم بالغداة والعشي በጠዋትም በማታም ጌታቸውን አላህን የሚገዙ የሚጣሩ ሰዎች ጋር ነፍስን አቅባት አላህን የሚገዙ ሰዎች በትክክለኛ መንገድ እነዚህ ስታዩ ጊዜ እናንተም አላህን ለመገዛት ነፍሳችሁ ትነሳችሁ አላህን የሚያምፁ አላህን የሚከዱ ሰዎች ጋር ባላችሁ ቁጥር ነፍሳችሁ በኢማን ያለው እንትን እየተዳከመ ይሄዳል እንዳጠቃላይ ከቻልሽ መልካም አሰሪዎች ጋር ትሰሪ መልካም ነው ካልተቻለሽ ግን ነፍስሽ ላይ ጫና እስካላደረጉብሽ ድረስ ችግር የለም እሺ ሷሂህ ቡኻሪ 3017 ባለው ላይ ትንሽ ማብራሪያ ብትሰጠኝ ያ ሰላም እሺ እስከወጣልሽ ድረስ ሌላ ጥያቄ ያለው ካለ መቀጠል ይችላል 3017 ነው ያልሽው አይዋ صحيح البخاري 3017
حدثنا علي بن عبد الله حدثنا سفيان عن أيوب عن إكرمة أن علي رضي الله عنه حرق قوما فبلغ ابن عباس فقال لو كنت أنا لم أحرقهم لأن النبي صلى الله عليه وسلم قال لا تعذبوا بعذاب الله ولقتلتهم كما قال النبي صلى الله عليه وسلم من بدل دينه فاقتلوه. علي بن أبي طالب رضي الله عنه የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ እንደምታውቁት ስንተኛው ኸሊፋ ነው? አራተኛው ነብዩ ሰለላሁ ዐለይሂ ወሰለም ኸሊፋ ነው። እነሱ በእርሱ ዘመን ሰዎች ሺዓዎች ናቸው። የዛሬዎቹ ሺዓዎች መነሻቸው እነርሱ ነበሩ። ምን አሉ? አልይን እንደ መለኮታዊ ኃይል በእርሱ ላይ ተገልጦበታል ብለው ያምናሉ። እነዚህ ሰዎች በጣም ድንበር ኃላፊዎች ሺዓዎች እና አምላክ ነው እስከ ማለት የደረሱ ሺዓ ጭፍሮች ነበሩ። አልይን ማለት ነው። ተመልከቱ። በእርሱ ላይ መለኮታዊ ኃይል አለ ብለው ያምናሉ። ልክ በኢየሱስ ክርስቶስ ላይ መለኮታዊ ኃይል አለ ብለው እንደሚያምኑት ማለት ነው። ነገር ግን እነዚህ ነቢያቶች ተአምራት ያደርጋሉ። ያ የመለኮታዊ ተአምር አምላክ በእነርሱ ላይ የሚሰራው ስራ እንጂ የእነርሱ ስራ አይደለም፣ የአምላክነት መገለጫ አይደለም። እና ከሺዓዎችም እንደዛ ብለው የሚያስቡ ነበሩ። አሊ ብን አቢ ጣሊብ አምላክ እንደሆነ ተናገሩ። እነዚህ ሰዎች ያለውያ ይባላሉ አላቻላረን። ስለዚህ እነዚህን ሰዎች አላህ ሱብሓነሁ ወተዓላ ክልክል ነው ከአላህ ውጭ ሌላ አካል መጠራት። ይህ ሆኖ ሳለ ምን ያደረጉ እነዚህ ሺዓዎች አልይን አለይሂ አምላክ ነው አሉ። ከዚህ ሐዲስ ላይ የሚናገረው ምንድነው? አሊ ብን አቢ ጣሊብ እነዚህን ሰዎች አቃጠላቸው። እኔ አምላክ ነኝ ብላችሁ ታምናላችሁ አላቸው። አዎ እንግዲህ አሁንስ እማዛችሁን አድርጉ አላቸው። አልይ ምን አዘዛቸው? እሺ አሉ። ቆፍሩ ጉድጓድ አላቸው። ትልቅ ጉድጓድ ቆፈሩ። ገብቷቸዋል። ከዚያ በኋላ እነዚህን ሰዎች እዚያ ግቡ አላቸው። ገቡ። እንጨት እንዲያስገቡ አዘዛቸው። እዛው ለኮሰባቸው፣ አቃጠላቸው። አብደላህ ብን አባስ ይህ ስህተት እንደሆነ ተናገረ። እነዚህ ሰዎች አልይ ብን አቢ ጣሊብን አምላክ ነው ብለው መናገራቸው እንዲያቃጥላቸው ሆነ። መቃጠል እንደሌለባቸው ዞሮ እንደገና ሙስሊሞችን የሚዋጉ ናቸው ሺዓዎች። እንደምታውቁት ኩፍር ብቻ አይደለም፣ ዞረው ሙስሊሞችን ይዋጋሉ። እዚህ ልክ ዛሬ ለምሳሌ ሺዓዎች አሉ አይደል? ሙስሊሞችን ይዋጋሉ እነዚህ ሰዎች። እነዚያም እንደዛ አይነት ነበሩ። ከዛ አብዱላህ ብን አባስ ምን አለ? ይሄን ሰማና እኔ በአልይ ቦታ በሆነ አልቀጥላቸውም እጋደላቸዋለሁ እንጂ አለ። ይሄን يقاتلهم لأنهم ارتدوا عن دين الله عز وجل وأصبحوا يحاربون المسلمين. يعني እሺ እንደገና መልሰው ሙስሊሞችን ጦር የከፈቱ የሚዋጉ እስከሆኑ ድረስ እነዚህ ሰዎችን ነው። እሺ እሺ ሰላም በቃ እሺ ጀዛኩሙላህ ኸይራን። ክርስቲያን ጓደኛ አንዳንድ ነገሮች ላይ እየተከረን ነውና የምታግዘኝ ነገር ካለ እንድታስገቡ። እሺ ችግር የለውም። ጥያቄ ምናምን ካላት አቅርበት። እሺ ማንኛውም ክርስቲያን ጓደኛ ያለው ሰው ካለ ወደዚህ ጋብዛቸው፣ ጥያቄያቸውን በነፃነት ይጠይቃሉ። እሺ ሰላም ክርስቲያን ወአለይኩም ሰላም ወራህመቱላህ ወአለይኩም ሰላም ወራህመቱላህ። ሰላም አለይኩም ተከታተሉ ኢንሻአላህ። ከስልክሽም ሰጣታለሁ ለአንዲት ልጅ ቴሌግራም ታስገባሻለች፣ ታገኝሻለች፣ ታስተምርሻለች። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ያ ሰላም ገባኝ በስተመከራ እሱ እንዴት ነህ? ሰላም ነው። ደህና ነህ? አልሐምዱሊላህ። አላህ ባለበት ይጠብቅህ። እንትን የሆነ ነገር ሊነግርህ ነበረ ላማክርህ። የሆነ በቀዳ ወልቀደር ዙሪያ የሆነ መጽሐፍ እየጻፍኩኝ ነበር። ይህን ደግሞ ከተለያዩ ኡስታዞች በተሰጠ ፈትዋ ምናምን እሱን ተመርኩዤ ለምሳሌ ከዶክተር ዛኪር ናይክ እና ከአቡ ሃይደር ምናምን ከነሱ የተሰጠውን ፈትዋ እንትን
የሆነ መጽሐፍ ለማዘጋጀት የሞከርኩ ነበርና ምን ትለኛለህ በዚህ ዙሪያ? እሺ ጥሩ ነው። በጣም ነገር አገር ያለ ሰዎች እንዲገነዘቡ ዘንድ ሌላው የዓለማችን እንትን አካት ወደም የቀደም ፍቅር ማዘጋ እንትን አካትበት ማናው ወደሰው ክርስቲያን ወንጀያ እና በቴሌግራም ታግዘኛለህ? በቴሌግራም እንትን ይብረባ እና ይሄን ልጽፍ እንትን አልኩበት። በቃ ቁጥሩን ለአንድ ልጅ ሰጣታለሁ። እርሷ የሚሰልም ልጆች ነው ልጅ ግሩፕ የምታስገባና እንድትኖሩ የምታመቻቸች ነች። ትደውልልሃለች። እሺ ወንድሜ ጥያቄ ምንድን ነው? እናም ይሄን እንትን ሊበል ነበር እና ሁለተኛም ደግሞ ይሄን ልጽፍ ያነሳሳኝ ነገር ምን እንደሆነ ታውቃለህ? የሆነ መድረሳ እኔ እየቀራሁኝ ነበር ማለት ነው እና ስለ ቀዳወል ቀደር ኪታቡ ተውሂድ ላይ እና አቂዳ ጣሃዊያ ላይ ሲንቀራ ስለ ቀደር የሚያወራ ቦታ አለ ማለት ነው እና እዛ ላይ ስንደርስ በቃ ተማሪው እንዳለ ጥያቄ ምናምን አነሳ ማለት ነው። ኡስታቱም ስለ ቀዳውል ቀደር ምንም ነገር እንዳትጠይቁኝ ምናምን ብሎ ወጣ ማለት ነው። ተማሪው በቃ እዛው በዛው በቃ መፈላሰፍ ጀመረ። በቃ በዚህ ሰዓት እኔ ስለዚህ ጉዳይ ማንበብ ምናምን ጀመርኩ ማለት ነው እና በዚህ ጉዳይ ላይ በጣም ብዙ ሰው ውዝግብ አለበት ማለት ነው እና እሱን ተመልከቱ። ጥሩ ነው። ለማንኛውም በጣም ቀደር በጣም እጥር ምጥን ሆነ ግልጽ ባለ መልኩ እሱን እንተባባቸው እሱ ክርስቲያን የሚሰሩት አሉ። ፎሎ አድርግ ያለ እንደወስዳና ግሩፕ እሺ መስለም እሺ በጣም ቀደር በጣም ግልጽ ነው። መጽሐፍ የሚበረታታ ነው። መልካም እሺ አሁን ከጻፍ እሺ እቀጥላለሁ። እሺ ልጆች ወደ መስጊድ ወደ እሺ አላህ ማታ እንገናኛለን። ወአለይኩም ሰላም። መቼ ነው በእንጀራ የምናፈጥረው? ረመዳን አለቀ። አለቀ ኢንሻአላህ ወይ ብቅ እንል ይሆናል ሰሞኑን ሳያልቅ ኢንሻአላህ። እንጀራ የለም እዛ ጋር የሚያመጣ የለም አሉ እኮ አለ ስቀልድ ነው አለ እዚህ ራሱ ምግብ ማለት ኧረ መስራት ለምንድነው ደግሞ ብታይ በቃ እሱንማ ካላየው አይነ ደቂ ነው ካላየው አላሉ አንዴ ሰርቼ ነው ጋብዛለሁ ያበር እንደሱ ከሆነ እመጣለሁ። መርሐባ እሺ ልጆች መልካም ጊዜ ሁላችሁ ኢንሻአላህ ማታ እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።